እዚህ ተወጥፈሽ ስታለቅሽ የነበረው ምን ሆነሽ ነው? አያቴ እኔ በጣም የጥፋተኝነት ስሜት እየተሰማኝ ነው። እንዴት? አንድ ልጅ በእኔ ፍቅር ምክንያት አብዷል። አንድ በሬ ስቦ አንድ ሰው አስቦ አይሆንም ሲባል አልሰማህም? እንዴት እንዳልተረዳሹ ባይገባኝም ብቻ ግን አንድ ነገር ልንገርሽ፣ ተምቹ ከምታስቢው በላይ ነው የሚወድሽ። ሁሉንም ነገር ከኛ ማወቅ ካልፈለግሽ ጊዜ ያሳውቅሻል። ለማንኛውም ስላስቸገርኩሽ በጣም ይቅርታ። የሜላት ድክመት መስፍን ብቻ ነው፣ እሱን ልንጠቀምበት ይገባል። ግን ምን አስበህ ነው አለቃ? መስፍንን እንዴት እንደምታጠምጂው እኔ እነግርሻለሁ። በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ በሉ እንጂ ልቤን ይዞት ሄዷል ከደጅ። ከጓደኛዋ ጋር ስለነበረች እንዳረብሻት ብዬ ነው የተውኩት። በይ በይ ምግብ እኮ ቁጭ አለ እንብለው። መቼስ ባጎርስ እምቢ አትለኝ። ይቅርታ አድርጊልኝ፣ እኔ ፈጽሞ ጉርሻ አልወድም። እንዴ መቼስ እዚህ ሰው ሁሉ ፊት አታሳፍረኝ። ምን እያደረግሽ ነው እንዴ? ማጎርስልኝ ከሆነ ግን እስከ ዓለም ፍጻሜ እንደዚህ ብዬ ነው የምቀረው። መስፍን ሜላት፣ እንዲሁም እንዲነሽ እንደዛም ጤዛነሽ አሉ ያገሬ ሰው አሉ እንዴ ብለዋል። ጋይስ ይበሉ አይበሉ እኔ የማውቀው ነገር የለም፣ ግን ተረቱ ነው መሰለኝ። አቶ መስፍን እጅ ከፍንጅ፣ ያው መስፍኔ ምንም አላጠፋም፣ ሜሉ ግን እጅ ከፍንጅ እንደያዘችው ነው የሚያስበው። ከቤት ወጥቶ ይኸው ምን የመሰለችን ቦቅቅላ የ25 ዓመት ጎረምሲት ከ60 ዓመት ሴት ተፋቶ የ25 ጎረምሳ ወደ ግራና ወደ ቀኝ ሆቴል ቁርስ እየበሉ ነው። ቁርስ እየበሉ ነው ማለት ደግሞ ማታ አብሮ አድረዋል ማለት ነው። በእኛኛው ቋንቋ ያው ነው። ወይኔ ዘንድሮ እንዴት ናችሁ ውድ የኑሐሚን ተከታታይ የኖላዊ ተከታታይ ድራማ ቤተሰቦች አማን ናቸው? ዛሬ አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ኖላዊ በትናንትናው ክፍል ኤላ በጣም አሳዘነኝ እውነት ለመናገር። ምንድን የሆነው ኤላ ግን እኔ ራሱ አልገባኝ ምን እንደሆነ። እኔ ራሱ አመመኝ እንዲያልኩኝ እዚህ ጋር ሳየው ደህና ይመስለኛል፣ እዚህኛው ጋር ሳየው ደግሞ ጨልሏል ልጁ፣ ትክክል አይደለም። እዚህኛው ሳየው ደግሞ የሆነ ነገሩ ረስቷል፣ የሆነ ሚሞሪ የሆነ ፎርማት ሆናል ከሆነ ክፍል ላይ አላቅም እንዴት እንደሆነ መሀል ላይ ነው መሰለኝ። ወይም ደግሞ እንዴት ነው ጋይስ ይሄ የሆነ ፊልም ጀምራችሁ ለምሳሌ መጣልኝ ጋይስ ይሄ ድሮ በካሴት አይደለ በሲዲ ምናምን ዲቪዲ ላይ ከተ ምናምን ሲዲዎችን ፊልም እየተከራየን እናያል ነበረ። እንደዛ አይነት ነገር የተፈጠረው ኤላ ላይ እንዴት እንደሆነ ላስረዳችሁ። አንዳንድ ፊልሞች ጀምራችሁ እያያችሁት ልክ መሀል ላይ ደርስና ቀጥ ይላል። ከዛ በኋላ አንድ 10 ደቂቃ ካለፈ በኋላ ፊልሙ ይጀምራል። 10 ደቂቃ ላይ ምን እንደተፈጠረ ምን እንዳለ አታውቁም። ከዛ በኋላ ስታዩ ግራ ያገባችኋል። ይሄድና ደግሞ የሆነ ሰዓት ላይ 20 ደቂቃ መሀል ላይ ይቆረጣል። በተለይ ተከታታይ ፊልም የምታየው ከሆነ በቃ እንደዚህ ናቸው። አብዛኞቹ ፊልሞች እንደዚህ ናቸው። በሲዲ ስታዩ የነበሩ ልጆች አጋጥሟቸዋል ብዬ አስባለሁ። ከዛ በኋላ ምን እንደተፈጠረ አታውቁትም። የሆነ ቦታ ስትደርሱ ይሄ መቼ ነው ይሄ ኬት መጣ፣ ሌላ ተጨምሮበት ምናምን ሌላ ሰው ተጨምሮ ምናምን አዲስ ፊት የምታዩት ይኖራል። ወይም ደግሞ ሌላ ከውስጥ የጎደለ ሰው ምናምን ታገኛላችሁ ምናምን። ብቻ የሆነ ግራ ያገባው ውዝግብግብ ያለ ነገር ይፈጠርባችኋል የሆነ ክፍል ላይ ሄዳችሁ ምክንያቱም በመሀል 20 ደቂቃ እንዲሁም 10 ደቂቃ 15 ደቂቃ ይቆያል፣ 5 ደቂቃ ይቆያል። አንዳንዴ በቃ ይቆምና ማለት ነው። ከዛ በኋላ አሳልፋችሁ ከ10 ደቂቃ በኋላ ይጀምራል። 10 ደቂቃ መሀል ላይ ያለው ሳታዩት ማለት ነው። እና ኤላም እንደዛ ሊሆን የምሬ ነው የምላችሁ። የሆነ ፓርት ላይ የሆነ ነገር ያወራል፣ እዚህኛው ጋር ሲመጣ ሌላ ነገር ያወራል፣ እዚህ ጋር ሲመጣ ደግሞ እብድ ሆኖ ታዩታላችሁ። እኔ ግራ አጋባኝ። እኔ ራሱ በቃ እኔ ምን እንደመሆን እንጃ። እኔ ማለት ምን እያየሁ እንደነበረ ግራ ገብቶኛል። እስኪ የገባችሁ አስረዱኝ። እኔ ግራ ገብቶኛል ለጉዳዩ እንደሆነቱ፣ ግን በጣም አሳዘነኝ። ሼባው ደግሞ ሜላትን ወደ ላይ ሊልካትም አስቦ ነበረ። ተው ሜላትን መሾቱን ተው፣ በቃ ሀሳብ ቀይረናል አለ። አንቺ አላወቅሽ ጉዲሽን። ምን ነው ግን ፖሊሶቹ ጠፉ? ሌላውን ልተው። ምን ነው ፖሊሶቹ ጠፉ? የት ሄዳችሁ? እንቡርንግር ስትሉ የነበሩ ፖሊሶች የት ሄዳችሁ? እነ እርግብም ጠፉብኝ። የምሬን ነው። ፋዘርና ሚስትየውም ጠፉ። እዛ ጋ እኮ ከባድ ነገር አለ። መውለድ እንደማይችል አለ። እዛ ጋ ብዙ ነገር አለ። እንደገና የድንብላልና የተምቹ ነገርም ቆመ። ምንድን ነው? ኧረ ተፍ በሉ ጋይ ተፍ በሉ እንጂ። ይሄ ተፍ በሉ። ሜሉ እንግዲህ አመለጥሽ። በማን ካላችሁኝ በመስፍኔ ምክንያት። መስፍኔ እዛ መገኘቱ የሜሉን ህይወት እንዳተረፈ አስቡ።
አንዳንዴ በህይወታችሁ የሚሆነው ነገር ለመልካም ነው የሚባለው ለዚህ ነው ጋይ። ዝም ብላችሁ አይታችሁ አትለፉ። የምሬ ነው የምላችሁ። በህይወታችሁ የሚመጣው አጋጣሚ፣ በተለይ ክፉ አጋጣሚ የምትሉት አጋጣሚ ለመልካም ነው። ህይወታችሁን የታደገ ጊዜ ነው ለእናንተ ላይገባችሁ ይችላል። እንደዚህ ወደኋላ መለስ ብላችሁ ብታዩና የተፈጠረውን ተቀርጾ ብታዩት በቃ ልክ እንደዚህ እንደሚሉ ነው። አብዛኞቻችን ውይ ያለበት ጉዳይ ወይም ደግሞ ውይ ብለን በቃ ይሁን የተማረርንበት የሆነ ነገር እዛ ጋር ያለፈን ነገር ምናምን ስታዩት በቃ ህይወታችሁም ሊያልፍበት የሚችል አጋጣሚ ነበረ። ያ ነገር ባይፈጠር ኖሮ ባትዘገዩ ኖሮ ብዙ ጊዜ ለሆነ ነገር በጣም ዘገየን ብለን እንትንላለን። የሆነ ነገር አልሳካ ብሎን ዓመት ፈጅ ምናምን ወይም ደግሞ የሆነ ሉዝ አደረግን ምናምን እንላለን አለ። እዛች ቦታ ላይ መቆማችን ወደፊት ካለው አደጋ ጠብቆ ሊሆን ይችላል። ደግሞ እዚህ ጋር ያለውን ነገር ትተን ወደፊት መሄዳችን እዚህ ጋር የነበረውን አደጋ እንደናልፈው ሊሆን ይችላል እና ለመልካም ሁሉ ነገር እና ይሄ ሰውዬ ወይም ደግሞ ሽማግሌው ሜሉን ላኳት ብሎ ነበር። በቃ ሜሉ መሞት አለባት ብሎ ወስኖ ነበረ። ገብቷችኋል አይደለም? ለዛ ነው ሜሉን መግደሉን አቁሙ ተውት ምናምን ያለው ለዛ ነው። ተወስኖ ነበር ማለት ነው። በምን ምክንያት ነው ሜሉን መግደሉን ተው ያለው? በመስፍኔ ምክንያት። መስፍኔ ምን ስለሆነ? መስፍኔ ከቤት ስለወጣና ውጪ ከዛች ልጅ ጋር መግባባት ስለጀመረ። ይህ ነገር ባይፈጠር ነው መስፍኔ ቤት ቢሆን ኖሮ በዚህ ታይም ሜሉ በቃ ሌላ እንትን ውስጥ ትገባ ነበረ። ባትሞትም እንኳን ሌላ አደጋ ደርሶባት ሌላ ነገር ውስጥ ትገባ ነበር። ገብቷችኋል አይደላችሁ? የፈለጉት ነገር እና የትኛውም በህይወታችሁ የሚሆነው ነገር ለመልካም ነው ብሎ ማለፍ ትልቅ ነገር ነው እና አመስግኑ። በህይወታችሁ ያለፈ ሁሉ ነገር ክፉ ሊሆን ይችላል፣ ደግ ሊሆን ይችላል፣ ሁሉ ነገር በእኛ ሃይማኖት መጽሐፍ ሲናገር በሁሉ አመስግኑ ነው የሚለው። በሁሉ ማለት በሁሉ ነው። መጥፎም ሰራ ምንም ሰራ በቃ አመስግን። በቃ በሁሉ ማለት በሁሉ ነው። ሌላ እኔ እንደዛ ነው የምረዳው። እንግዲህ እኔ እንደዛ ነው የምረዳው። ሰርቃ አመስግኖ ይቻላሉ አይቻልም አይኑ አውቃለሁ፣ ይገባኛል። ግን በነገር ሁሉ አመስግኑ ነው የሚለው እና በነገር ሁሉ አመስግኑ ማለት ደግሞ በሆነም ባልሆነም በምታደርገው እያንዳንዱ ነገር አመስግን ነው። ያንን ስታደርግ ለምሳሌ ሰርቀህ ለማመስገን ስትሄድ ይጸጽታል። የዛኔ ንስሐ ትገባለህ። ያ ነው በቃ መልእክቱ እንደዛ ነው እና በሁሉ አመስግኑ ማለት ያ ነው። መቼም አጭበርብረህ መተህ ፈጣሪን ለማመስገን ስትል ይከብድሃል አይደለ? ይከብድሃል። የዛኔ ያ ትዝ ሲል ንስሐ ትገባለህ፣ ትመለሳለህ፣ ትጸጽታለህ። ያ ነገር ስለሚኖር ነው በሁሉ አመስግኑ ተብሎ የተጻፈው ብዬ ነው ማስበው እና በሁሉ አመስግኑ ነው። በሆነውም ባልሆነውም አመስግኑ። በቃ እንደዛ ነው የሚሰማኝና እስኪ እናንተን ሀሳብ ኮሜንት ላይ አስቀምጡልኝ። ምን ትላላችሁ እናንተስ? በመጨረሻ የሜሉና የመስፍኔ ጉዳይ በቀጣይ ክፍል ምን ሊሆን ይችላል ብላችሁ ታስባላችሁ? እኔ የሆነ ይገናል ብዬ አስባለሁ። ማለት ሜሉ ወደ ሌላ ነገር ትወስዷለች ብዬ ነው ማስበው። ምናልባትም ደግሞ ሜሉ ቀስ ልትል ትችላለች ብዬ አስባለሁ። ነገር ግን ነገሩ ቀስ የሚያስብል አይደለም። ለዚህ ነው አሻፈረኝ ብለህ ከቤት የወጣዎችን አስቀምጠህልኝ ነው ቅምጥ ምናምን አይነት ነገር ልትፈጥር ትችላለች ሜሉ ብዬ አስባለሁ። በሌላ አቅጣጫ ደግሞ የዚህ ነገር መፈጠር መስፍኔ ወደ ቤት የሚመለስበትንም መንገድ ሊከፍት ይችላል የሚል ሀሳብ አለኝ። እናንተ የተለየ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሎ ሌታችሁ ብሩ ይሁንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። ፒስ። ኤላ በቃ ጨለለ ጋይስ፣ ጨለለ በቃ ቻው። ኧረ ምን ሺ ነው ጋይስ? ምን እየተካሄደ ነው? ጭራሽ ያልሰማነውም አለ። አየው መውለድ አይችሉም። እንዴት ነው? ፍቅረኛቸው ትታቸው ትሄድ ይሆን ወይስ ደግሞ አብራቸው ትቀጥል ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ መላችሁ ይሆናል። ኖላዊ በትላንትናው ክፍል አሪፍ አይነት ክፍል ነበረ። በተለይ ደግሞ ተምቹ በጣም አስደስቶኛል። ማንን በመምረጡ አትሉኝም? ከእርግብ ማለት ነው። አንደኛ ትችላለህ፣ በቃ መምረጥ ያለበት ድንብላል ነው ስል ነበረ። ድንብላልን መርጧል። በጣም ተመችቶኛል፣ አስደስተኛል። በቃ የመጨረሻ ነው ያስደሰትከኝ። ምክንያቱም እኔ ከዚህ በፊት በተደጋጋሚ ብያችኋለሁ፣ እርግብ በስተመጨረሻ ሲለያዩ የተናገረችው ንግግር ዳግመኛ ከእሷ ጋር እንዲሆን ፍቃድ አይሰጠውም ብያችሁ ነበር። ምክንያቱም ወንድ ልጅ እንደዛ ምን ነገር አልነበረበትም ማለት አብረው ብዙ ነገር አድርጋ እንደዛ ልትለው አይገባም ነበረ። ያንን ነገር ደግሞ ተብለህ ያ ስሜት እያለ ከእሷ ጋር መሆን ትንሽ ከባድ ነው። እንደገና ደግሞ እሱ ብቻ ሳይሆን እቺ ልጅ መታለች። ገብቷችኋል? ማንም በሌለበት
ብቻውን በነበረበት ጊዜ ተመላልሳ ስጠይቆ ነበረ። ከድብርት አውጥተዋለች፣ ከጭንቀት አውጥተዋለች፣ ከራብ አድነዋለች እና ብዙ መስዋዕትነት ከፍላለታለች። ደግሞ ማለት ነው ጋይዘ ከዚህ በፊት ብያቸዋለሁ። ገና ሁለቱ የተገናኙ ጊዜ እዛ ቤት የሄደ ጊዜ እና ኪችን ውስጥ የተገናኙ ጊዜ ሁለቱ ፍቅረኛሞች ይሆናሉ ብያችሁ ተናግሬ ነበረ ካስታወሳችሁ፣ ከዚህ ቀደም ገና በፊት ማለት ነው። እና ያ ነገር ነው እዚያ ላይ በቃ በዛሬው ክፍል እውነት ለመናገር እና ተሳክቶልናል። በቃ ሬኮመንዴሽን እኮ እንችላለን። አባት ላይክ አድርጉ በሉ። ላይክ ይገባኛል እንዴ! በደንብ ላይክ ዘጭ አድርጋችሁ ላይክ አድርጉ እና በዚህ ነገሩ በጣም ደስ ብሎኛል። የትናንትናው ክፍል ትንሽ ቅር ያለኝ የኤላ ማበድ ወይም የኤላ መጨለል ከሰማን በኋላ ያለው ነገር ትንሽ ደባሪ ነው። አሴር ምን ሊላት ነው ብሎ በቃ አሳቆን እኮ እንዴ! ድጋሚ በቃ አልቻልኩም ያፈቀርኩሽ ሊለው እንዴ ሊል ያዋረደ ነው እንዴ እያልኩ ኤላ ጨለለ ብሎ ረፍ እና ኤላ ምን ይሻላል? ምን ታስባላችሁ? ሀና ሁሉን እርግፍ አድርጋ ከኤላ ጋር ትሆናለች ወይስ እንዴት ነው ነገሩ የሚሆነው? ምን ትላላችሁ? እኔ ግን ነገሩ በቀላሉ ይስተካከላል ብዬ ነው ማስበው። ማለት ያን ያህል ወሰብሰብ ያለ ነገር ይፈጠራል የሚል ሀሳብ የለኝም። እንደሆነቱ በትናንትናው ክፍል በጣም ብዙ ያመረረ ነገር አይተናል። አቶ መስፍኔ አምሯል፣ አስቴር አምራለች፣ እንደገና ራሷ ሜላትም አምራለች። ሁሉ ነገር በቃ አምሮ ነው ያለውና ትንሽ ውስብስብ ያለ ክፍል ሆኗል። በጠላቶች በኩል ምንም ነገር ማየት አልቻልንም። ቢታይ አሪፍ ነበረ። ምን አይነት አጀንዳ እንደሰሩ፣ ምን አይነት እቅድ እንደመጡ፣ ምን አይነት ፕላን እየሰሩ እንደሆነ፣ ሜሉን ለማጥመድ ምን እያደረጉ እንደሆነ ብናይ በጣም ጥሩ ነበረ። ግን አላየንም። ችግሩ ምን ታስባላችሁ ታዲያ? ጠይቃችኋለሁ። እኔ መንገድ ምን እያስቡ ይመስሏችኋል? ማለት ሜላትን ጠልፈው ሌላ ክስ ተደርቦባት እዛው እንድትቀር እንደሚሰሩ አውርተው ነበረ። ታዲያ ሜላትን በምን መልኩ ነው ጠልፈው መጣል የሚችሉት ብላችሁ ስታስቡ ምን መጥቶላችኋል? በባለፈውም የተወሰነ ነገር ሪከመንድ አድርጊያችሁ ነበረ። እስኪ ዛሬ ደግሞ ጨምር ላድርግላችሁ። እኔ አንድ ነገር ነው ያልኳችሁ። ባለፈውም ድርጅቷ ውስጥ የነሱ ሰራተኞች አሉ። ስለዚህ ኤክስፓየርድ ያደረገ ወይም ደግሞ ጥራቱ ያልተረጋገጠ ምርት እንዲወጣና በስሟ እንዲሸጥ አድርገው እሷን በዚህኛው ኬዝ ደርበው ወደ እስር ቤት ወይም ደግሞ ከወጣችበት መልሰው ማስገባት ዓላማ ይኖራቸዋል ብዬ አስባለሁ ብያችሁ ነበረ። አለበለዚያ ደግሞ የተፈጠረውን ጨዋታ ወይም ደግሞ ባዩሽ ላይ የተፈጠረውን ጨዋታ እውነት አድርገው በእሷ ላይ ሌላ ድራማ መፍጠር ገብቷቸዋል አይደለም? ባዩሽ ላይ ያደረጉትን ነገር አይታችኋል አይደለም? ሜላትንም እንደዛ አስጠርተው በእሷ ስም አድርገው እሷ ጋር ተደውሎ ሌላ ሰው አጥፍተው በእሷ ስም ወይም ደግሞ ፖሊስ ያጠራ መጀመሪያ ሜላት ጋር እንደተጠራ ያቺ ሴትዮ ግንኙነት የነበራት ወይም ደግሞ ያ የሞተው ሰው ግንኙነት የነበረው ከሜላት ጋር እንደነበር አድርገው እንደዚህ አይነት ነገርም ሊሰሩ ይችላሉ። ምን ታስባላችሁ እናንተ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ከዚህ በዘለለ እውነት ለመናገር ተምቹ በጣም ነው ያስደሰተኝ። በቃ ምርጫ ይችልበታል፣ ማሰብም ይችልበታል። ትክክለኛ የሆነ ውሳኔ፣ ትክክለኛ የሆነ ምርጫ ነው እኔም የማምንበት እና ትክክል ነው ብዬ 100% የወደድኩትን ምርጫን የመረጠው። እናም በጣም አስደስቶኛል ተምቹ። አሴርም አሁን ነቃ ብትል ጥሩ ነው። እቺ ልጅ ሁላችሁም ሳታጨልላችሁ እጥፍ ብለ ያቺ ጎዳና ላይ ስታት የመጣችዋ ልጅ አለች አይደለ? ይቅርታ ጠይቀ እሷን ሰብስበ ከዛ ወጥታችሁ የራሳችሁን ህይወት ብትኖሩ የተሻለ ነው ብዬ አስባለሁ። እኔ እንደዛ ነው መክር። ወንድሜ የሚወድን አግኝተ ነው ወይ? የሚወድን ማለት ባለህበት ማንነት የሚወድን ሰው ማግኘት በጣም ከባድ ነው። የምሬ ነው የምላችሁ። ተምቹን ይቶ ድንብላል የወደደችበትን ማንነት ገብቷችኋል። ወድቆ መንገድ ላይ የሚበላውን አጥቶ ከሁሉም ተለይቶ መንገድ ዳር እያደረ በዛ ሁሉ ማንነት ሱሰኛ እንደሆነ ሌባ እንደሆነ ሁሉን ነገር እያወቀች ነው የወደደችው። ኢቭን ያችን አፍቅሮ እንደዛ እንደሆነ እያወቀች ነው የወደደችው። በማንነታችሁ የሚወዳችሁ ሰው ትክክለኛ ሰው ነው ብዬ አምናለሁ። አሴርንም ብታዩ ያቺ ጎዳና ያለችዋ ልጅ ጎዳና እያለ ነው የሚበላ የሌለው ከእሱ ጋር እያደሩ እዛ አንድ ላይ በሚኖሩበት ታይም የወደደችው እስከነ ማንነቱ ገብቷችኋል አይደለ? ከዚህ በፊት ብዙ ጊዜ ተናግሬያለሁ። ካላችሁማ ብዙ ሰው አለ አለው ነው የሚላችሁ፣ ብዙ ሰው አለው ነው የሚላችሁ። የምሬም ወዳጃችሁ ብዙ ነው፣ ሁሉም ይወዳችኋል። እኔ በነበረኝ ታይም አሁንም እግዚአብሔር ይመስገን አለኝ፣ ግን በፊት በነበረኝ ታይም እና አጀባ በነበረኝ ጊዜ ነው የምላችሁ። አሁን አጀባ የለም፣ ከቤት አልወጣም፣ ከማንም ጋር የለኝም፣ ከማንም ጋር አልገናኝም፣ ከማንም ጋር የለውም፣ ጓደኛ የለም። ካላስ አልቋል፣ በቃ ተዘግቷል፣ ፋይሉ ተዘግቷል። ቤት ነው ከወር እስከ ወር ከዓመት እስከ ዓመት ቤት ነው። ፀጉራችን ለመቆረጥ ብቻ ያለው ከቤት የሚወጣውላ። የዛኔ ግን ስራዬም ውጭ ነበረ፣ የራሴ ድርጅትም ነበረ ምናምን እና ከብዙ ሰዎች ምናምን ጋር ያገናኘኝ የነበረ ስራውና ብዙ አጀባ ነበረኝ፣ በጣም ብዙ ሰው እንትን ነበረኝ እና ገንዘብ በነበረኝ ታይም
በጣም የሚወዱኝና በቃ ሁሌ ገዝሽ የሚሉ መዓት ነበሩ። ወንዶችም ሴቶችም መዓት ነበሩ በአጠገቤ። አንዱን ተነስቼ ባህሪ ብልኮ ይሄዳል፣ ቦሌም ብልኮ ይሄዳል። ችግር የለበትም። የዛኔ ገብቷቸዋል አይደለ? ሲጠፋ ግን ያኔ ድርጅቱን ሲዘጋ ብሩም ሲጠፋ ምናምን እኔ በዚህ ጋር ስመጣ እነሱ ባላየ በዛ ሲሻገሩ ነበር። እንደዚህ ነው የሰው ልጅ። ሲኖራችሁ ወዳጃችሁ ነው፣ ስታጡ የለም። ኢቭን ሊያያችሁ አይፈልግም። ስለዚህ በዚህ ሁኔታ ውስጥ ኑሯችሁ ምናምን የሚመጣውን ሰው አታውቁትም ነው። ገብቷችኋል? በትክክለኛ የሚወዳችሁን ሰው አታውቁትም። ምክንያቱም የሚወዳችሁ ብዙ ስለሆነ። ከሌላችሁ ግን ብቻችሁን ተነጥላችሁ ነው ያላችሁ። ምንም የሚታይ እንትን የሚጠጋህም የለም። ስለዚህ በቃ አንተን ፈልጎ ነው ያዞ የመጣው። ሌላ ምንም ነገር ሊፈልግ አይችልም። እኔ አይኑራችሁ ማለት አይደለም። ወይም ደግሞ ኖሯችሁ ገንዘብ ኖሯችሁ ሀብታም ሆናችሁ የተሻለ ኖሮ እየኖራችሁ ፍቅረኛ ወይም የሚወዳችሁ ሰው አይመጣም ማለት አይደለም። ግን በአካባቢያችሁ የሚመጣው ሰው ሁሉ ወዳጃችሁ ነው። ከዛ ውስጥ እናንተን ብሎ የመጣው ማን ነው መለየት ከባድ ነው። እውነታው ይሄ ነው። የምሬ ነው የምላችሁ። መኪናሽን አይቶ ሊሆን ይችላል የሚመጣው፣ ቤት ስላለሽ ወር ቤት ስላለ ወይም የተሻለ ኖሮ ከአሪፍ ኑሮ ስለምትኖር ገንዘብ ያመጣውን ፊት አይቶ መኳኳል፣ ፀጉር፣ የምቀጥሉትን ምናምን አይቶ ሊሆን ይችላል የሚመጣው ስላለሽ ስላለክ። ገብቷችኋል አይደለ? ያኔ ደግሞ ወዳጃችሁ ብዙ ነው። ገብቷችኋል አይደለ? ብዙ ነገራችሁን አይቶ ነው የሚመጣው። ከሌላችሁስ ምን ያያል? ምን የሚታይ ነገር የላችሁማ። የሚታይ ነገር የላችሁም። ስለዚህ ምን ሊያይ ይችላል? ወደ እናንተ የሚመጣው ምን ለማየት ይሆናል? ምን አይቶ? ታርጌት የሚያደርገው እናንተ ነው ያሱ እና ትክክለኛ ፍቅረኛ ወይም ደግሞ ትክክለኛ ህይወት አጋራችሁን በዛ መልኩ ታገኛላችሁ። ብዙ ጊዜ ተናግሬያለሁ እና ይሄ እውነታ ነው። እኔ ስላየሁት ነው በህይወቴ። ካላችሁ አሟሟቂ በሽ ነው፣ ወዳጃችሁን በሽ ነው። የሚጠላችሁ የለም። ሲጀመር የሚጠላችሁ የለም። አታውቁትማ። የሚጠላችሁን አታውቁትም። አያሳይህም፣ መጥላቱን አያሳይህም። ሁሌ እንደሚወድ ነው የምታየው፣ ሁሌ እንደሚያስብልህ ነው። ጠላትህ ሆኖ እንኳን የፈለግክበት ብትልኮ የፈለግከውን አድርግ ብትለው ያደርግልሃል። በቃ ታማኝ ለመሆን እስኪገባ አንተ ጋር ወይም ደግሞ እስኪያገኝ ስስ ጎንህን እስኪያገኝ ምናምን እና በጣም ከባድ ነው። ባጭሩ ምን ልላችሁ ፈልጌ ነው፣ ያኔ በሌላችሁ ጊዜ ከእናንተ ጋር የሆነ ሰው ፍቅረኛም ባይሆን ጓደኛ ቢሆን እንኳን በጣም መልካም ሰው ነው። እሱን ሰው እንዳታስቀይሙ፣ እሱን ሰው እንዳትተዉት ነው። ገብቷችኋል? እስከ መጨረሻው ጓደኛችሁ አድርጉ በህይወት እስካላችሁ እዚህ ምድር ላይ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። ኧረ በስመ አብ! ጭራሽ ሜሉን ልሾቷት። ኧረ ሼ ነው። ባልና ሚስት ግን ደስ አይሉም። ጭቅጭቃቸው እንዴት ነው ነገሩ? እውነት ግን መስፍን ያመረረ ይመስለኛል። ሜሉ ግን ምን ሆነች ነው? አንዳንዴ የሆነ በጣም ታበዣዋለሽ። የምሬን ነው። ይሄ ነገርሽ በጣም ያበሳጨኛል። በእርግጥ ብዙ መስዋዕትነት ከፍለሻል። ነገር ግን ደግሞ አይገባም፣ ለመስፍን አይገባም። በጣም መልካም አይነት ሰው ነው። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? ማን ናችሁ? ዛሬ ማውራን ኖላዊ ሪቪው እና በቀጣይ ክፍል ሊፈጠር ይችላል ጉዳዮች ጀባ መላችሁ ይሆናል። ዛሬ ቀልጠፈጠፈ ነው ብዬ ባሸዋል። መብራት ሄዳ ነው የመጣችሁና ቅብጥ አድርጎኛል። ስለመጣች ደስታውን ምንም ማድረግ አልችልም። ለማንኛውም የተወሰነ ደቂቃ አብረን እናወራለን። ረጅም ታይም አልቆይም። ያው ገና አሁን ኤዲት አድርጌ አሁን የምለቅላችሁ አሁን 6 ሰዓት ተኩል ምናምን ሆኗል። 9 ሰዓት ለማድረስ 10 ሰዓት ለማድረስ ፈጠን ማለት አለብኝ። ለማንኛውም ወደ ድራማችን እንመለስ። እንግዲህ በጠላቶች በኩል ሞት ለሜላት ታስቦ ነበር። ነገር ግን ተቀይሮ ሜላትን ወንጀል አሰርተው እዛው የማስቀረት ሀሳብ አምጥተዋል። ምን አይነት ተንኮል ያስቡ ይሆን? ምን ታስባላችሁ? እስኪ እናንተ ሀሳብ ካላችሁ ኮሜንት ላይ አስቀምጡልኝ። እኔ ግን የሆነ መጥፎ የሆነ ሀሳብ እያስባሉ ብዬ አስባለሁ። ማለት ከሜሉ ጋር የሚገናኝ ወንጀል ሊሆን ይችላል፣ በድርጅቷ በኩል ወንጀል አይነት ነገር ሊሆን ይችላል። ወይም ደግሞ ድርጅቷ ውስጥ የነሱ ሰው ተቀጥሮ ከዛ የሆነ ነገር አድርጎ እንደዛ አይነት ነገር የምርቶች ማጭበርበር ላይ ወይም ደግሞ የምርት ጥራት መውረድ ምናምን በሚል እንደዛ አይነት ነገር ሊያስነሱባት ይችላሉ ብዬ ነው ማስበው። ምክንያቱም የነሱ ሰዎች እዛ ውስጥ ስላሉ እንደዛ አይነት ነገር ለማድረግ ሙከራ ያደርጋሉ ብዬ ነው ማስበው። አለበለዚያ ደግሞ ሌላ ሰው እንትን ብላለች ብለው አስገድላለች ምናምን ብለው በእንደዛ አይነት ኬዝ ሊመጡ ይችላሉ። እስኪ እናንተን ሀሳብ ደግሞ ኮሜንት ላይ ያስቀምጡልኝ። ትናንትና በነበረው ክፍል እዝራ በጣም አሳዘነኝ። እውነት ለመናገር በጣም ከምላችሁ በላይ ነው ያሳዘነኝ። እኔ እንጃ እኔ አላቅም። አሁን ሀና ምንድነው? እሺ ቆይ እኔ የሀና ነገር ነው ግራ የገባኝ። እኔ ጨነቀኝ። አሁንስ እኮ ወንድሞቼ እህቶቼ ጨነቀኝ። ይሄ ሀና ምንድነው የሚሻልሽ? ቆይ የማነሽ? የትኛው ነሽ? ምንድነሽ አንቺ? ይሄን ብቻ ነገሩን ጋይስ። እኔ ግራ ገብቶኛል። ሀና እኔ ግራ ገብታኛለች እውነት። አንዴ አሴር ጋር አንዴ ላጋ አንዴ እኔ በቃ በጣም ግራ ገብታኛለች። ግን የሰሞኑ መጠጋጋት ከማጋቱልኝም ከአሴር ጋር በጣም እየተጠጋጋች ነው። ስለዚህ
የአሴር እንደሆነች ያሳያል። አሴር ጋር ስትሆን ሰላም ነው ያለው፣ ገብቷችኋል? አያስጨንቃትም። ሌሎቹ ጋር ግን ያስጨንቋታል። ሴት ልጅ ደግሞ ማያስጨንቃት ነው በጣም የምትፈልገውና አሴርን የምትመርጥ ይመስለኛል፣ እንደኔ ሀሳብ ማለት ነው። ተምቹ አንደኛ ትችላለህ፣ በቃ ትችላለህ። እርግብ ከዚህ በኋላ የተምቹ መሆን የለባትም ብዬ ተናግሬ ነበር፣ ያንን መጥፎ ቃል ከተናገረች በኋላ ማለት ነው። እና በትናንትናው ክፍል ሲወስን ነበረ፣ ውሳኔ ባንለውም ግን ከራሱ ጋር በጣም ሲመካከር ነበረ። ገብቷችኋል አይደለ? እርግብ እንደዛ ብላ አማራኛለች፣ እንትን ብላ አውጥታኛለች፣ ያንን ሁሉ ቃል ተናግራኛለች። ሲጀመር አሜሪካ እንደመወስዳት አስባ ነው አሜሪካን የመጣሁት ብዬ ስላልኳት ነው። ብዙ ነገር እያሰበ ነበር። ድንብላል ደግሞ ድሃ እንደሆንኩ እያሰብኩ ጎዳና ላይ እንዳለው እያሰብኩ ያንን ሁሉ እያወቀች መታኔን ከዛ ጋር አነሳችኝ፣ ለዚህ ያበቃችኝ እሷ ነች ምናምን እያለ ለእሷ ሲያደላ አይተናና ልቤ ሆይ ተቀበል እያለ ሲታገል ነበር። እውነቱ ይሄ ነው። እውነቱን ተካፈጡ ብሎ እኮ ለዚህ እኮ ነው ጋይዝ። እኔ እችላለሁ፣ በቃ ምንም ማድረግ አልችልም። የምሬ ነው። አንዳንዴ እውነት መራራት ሆነባችኋለች። የኛ የሆነውን ትተን ለኛ ላልሆነው ብዙ ጊዜ እንደክማለን እና ተምቹም ያደረገው እንደዛ ነው። ገብቷችኋል? ምናልባት የመጀመሪያው ጊዜ ስለሆነ የቀረበው እሷንም ስለሆነ ከእሷ ፍቅር ይዞታል ብለን እናስብ። ነገር ግን እርግብም አሁን ደግሞ ቀስ ብላ ከሱ ፍቅር ይዟታል። በቃ ማለት እንደዚያ እያደረግኩት ይወደኝ ነበረ፣ መጥፎ ሰው ሁኚ ይወደኝ ነበር ምናምን እያለች እሷም ስለ ተምቹ እያሰላሰለች ነው። ነገር ግን ተምቹ እኔ ለድንብላል ይገባል ብዬ ነው ማስበው። ማለት ድንብላልን መጉዳት የለበት ብዬ ነው ማስበው። እስኪ እናንተን ሀሳብ እንግዲህ ኮሜንት ላይ ያስቀምጡልኝ። ሀና የአሴር ባትሆንም ችግር የለብኝም እውነት ለመናገር። አሴር ያቺ ጎዳና ያለችዋ ልጅ ቢቀበላትና ከእሷ ጋር ቢቀጥል ካለችበት ህይወት እሷንም ቢያወጣት እኔ በጣም ደስ ይለኛል፣ እንደ እውነቱ ማለት ነው እንጂ ሀና ማንም ትሆን ሀና ቆርጦልኛል፣ በቃ የሀና ቆርጦልኛል በቃ የእሷ እኔ ጨርሻለሁ። የምሬን ነው የምላችሁ። እንደ እኔ አቃጥላ ደፋኝ ነው ይቺ ሴትዮ፣ ይቺ ጉንዳን የምታክል ሴትዮ። ተይ እንጂ ሳም ተይ። ቲክቶክ ላይ ከፈለጋችሁ ሳም ብላችሁ ገብታችሁ እኔ ነግራችኋለሁ፣ ችግር የለውም። እኔ ከፈለጋችሁ ስልኳንም ሰጣችኋለሁ፣ የወደዳችኋት ምናምን ካላችሁ ነው ያልኩት። ታዲያ በጣም እንደ ላ እየጨለላችሁ ያላችሁ ካላችሁ ችግር የለውም፣ ቸገርላችኋለሁ። ወይኔ በላችሁ። ምንድነው የሚያስወራኝ? ወደ መስፍኔ ልምጣላችሁ። መስፍኔ በትናንትናው ክፍል በጣም ተማሮ ነበረ። እውነት ለመናገር እውነት ነው። እኔም እንደው ባያጮላት ነበር የሚገርመኝ። በጣም ልክ ያለፈ አይነት አነጋገር እየተናገረች ነበረ። በእርግጥ እሷም ተናዳለች፣ ነገር ግን እንደዛ ልትናገረው አይገባም ነበረ። በጣም አበዛችሁ በትናንትናው ክፍል። የምሬን ነው የምላችሁ። እንዴ ምን ሆና እንደሆነ ባላቅም በጣም አበዛችሁ። በቃ ሜሉ ደግሞ ችግር አለባት። የሆነ ነገሮች ሲፈጠሩ ዝም ብላ ጓገጭ ማለት ትወዳለች። ነገሮችን ተረጋግቶ ከምን እንደተፈጠረ ከምን ይሄ ነገር እየሆነ እንዳለ መስፍኔ እዛ ቁጭ ብሎ ይሄ ነገር እንዴት ሊሆን እንደቻለ ችግሮቹን አግኝቶ ወደ መፍትሄ እንደመሄድ ተመካክረው እሱ ላይ መጫን ነበረባት። መስፍኔ ደግሞ ሊነግራት አስቦ ነበር። ልናወራ ይገባል፣ ላወራሽ እፈልጋለሁ ምናምን ብሎ ከዚህ ቀደም አውርቷት ነበር። እኔ አሁን በዚህ ሰዓት ውስጥ አላወራህም ስለ ባዩሽ ነው ምናምን ስትለው ነበር እና ያኔ ሊነግራት ነበር ያለበትን ሁኔታ እና እሱ አልተረዳችሁም። እሱ ምንም ማድረግ አይችልም። እሷ ብቻ ደስ ይላሉ። እኔ ይመችኛል እርስ በርሳቸው ያላቸው ነገር፣ የአንዱ ለአንዱ መተሳሰባቸው። ግን ይሄ ሜሉ አንዳንድ የምታበዛው ልክ ያለፈ ንግግር የምትናገሩ ግን ስነስርዓት ሜሉ ታይ እረፊ። እኛ እናንተን እያየን ነው የምናገባው ወደፊት። ተው ብለናል። ተው፣ አታስፈራሩን። ቆመን እንዳንቀር አታስፈራሩ። ይኸው ፀጉሬንም ተቆረጡ በረሃ ሆንኩ። ምክንያቱም በቃ ቆመ ቀርተሃል አሉ። በቃ እስኪ ልጅ ከመሰልኩ ፀጉሬን ተቆርጬ ወደ ልጅነት ከተመለስኩ ብዬ ፀጉሬን በቆረጥ ጭራሽ ይኸው የ40 ዓመት ሽማግሌ መስዬ ቁጭ። ምን ይሻለኛል? ወይ ዘንድሮ። በሉ ሰላም ዋሉልኝ። በጣም ነው የምወዳችሁ። ክፉ አይንጋችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዙ ተሰናበትኳችሁ። መልካም ጊዜ፣ ፒስ ብለን ነበር ጋይስ። የሆነች ፕሮግራምማ ይኖራል ብዬ ነበር። ዳቦ ምናምን የሆነ ነገር መኖር አለበት ብያችሁ ነበር እና ያው እንደተባለው ዌልካም አለ ብለን ነበረ። አለ ተገኘ። ዌልካም አሪፍ ነበረ። ሜሉን የተቀበሉበት አቀባበል ደስ ይል ነበር። እንደገና ደግሞ ቤት ከገባች በኋላ
ድንብላል ጋር የተፈጠረው ነገር በጣም ያምር ነበር። እንዴት ናችሁ? ኖላዊ ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬ ኖላዊ ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ዛሬ ደስ ከሚለው ፓርት እንጀምር። ሜሉ ወደ ቤት ተመልሳለች። ስትመለስ ደግሞ የሆነ ፕሮግራም ይኖራል ብያችሁ ነበር። ያንን ፕሮግራም አይተናል። ድንብላልም እዛ ጋ ያደረገችው ነገር ደስ የሚል ነገር አሳይቶን ነበረ። ገና ከመግባታቸው እንግዲህ ባልና ሚስቶች ጭቅጭቅ ጀምረዋል። የማይሰለቻቸው ትውልዶች ጀምረዋል። እንግዲህ ምናሴ በጣም አስደስቶኛል። በስተመጨረሻ ላይ ለባዩሽ ዋስ የሆነ ባዩሽን ተመላልሶ ጠይቃት የነበረውን ሰው ጀርባ ማጥናት የሚል ነገር አንስቶ ነበረ። በትክክል ወይም ደግሞ ትክክለኛ ምላሽ ወይም ደግሞ ትክክለኛ መፍትሄ አምጥቷል እና በቀጣይ ክፍል እንደነዚህ አይነት ነገሮችን የምናይ ይሆናል። ጠላቶቻችንም አሁን ብቅ ብቅ ይላሉ ማለት ነው በቀጣይ ክፍል። ግን እንደዚህ ቀላል ይሆናል ብዬ አላስብም። ምናሴ ትችላለህ ሳልል አላልፍም። የምሬ ነው። ትችላለህ። ወደ ኖላዊ ልምጣ እስኪ። ኖላዊና ሚስቱ በቃ አሪፍ ላይ ናቸው። ግን መቀስ ከችላል። መቀሱ ደግሞ እኮ የሆነ የማያፍር ትውልድ ነው። ገብቷቸዋል። የማያፍር ማለት ነው። አሁን በእኛ ጊዜ ቢሆን ይቅርታ ብለን እንደው አይናችን ራሱ እንደዚህ ይቅርታ ብለን ልም ነው ጀርባ ሰተን ልም ነው የምንለው። እነሱ አያፍሩም። እንደዚህ እያደረገው ብቻ ፋዘር ፊት ለፊት እንቅጭ እንደሚናገሩት ጋይዝ ከባድ ነው። አሴር እና ተምቹ ከባድ ናቸው። እንደዚህ እንደቀላሉ አይሆንም። ብቻ አሪፍ ጊዜ ነበረ። በፋኖሴ እና በኖላዊ መሀል የተፈጠረው ነገር ደስ ሲል ነበረ። አቶ ኖላዊም ለእሷ ያለውን ነገር ተናግሮ ነበረ። አንቺን በምንም ማስተዳደር ሳልችል አንቺ ቀመጥቼ ሽማግሌ መላክ አልነበረብኝ የሚል ነገር አንስተው ነበረ። ፋኖሴም አሪፍ ምላሽ መልሳ ነበረ። ደስ ሲል ነበረ። ደግሞ ብትጨምርበት ምን አትሉኝም? ሚስት ረዳት ነች። ለረዳህ ነው የመጣሁት ብትል ኖሮ በጣም ያምር ነበር። ምክንያቱም ሚስት ልትረዳ ረዳት እንደ ረዳ አጋዥ እንደ ረዳት ነው አይደለ ጋይዝ? አንድ ስጋም ይሆናሉ። ረዳትም ነች አይደለ? በአቃተው ጉዳይ ላይ በችግሩ ጉዳይ ላይ ሁሉ ልታገዘው ነው የምትመጣው እና እሷ ነገር ቢጨምሩበት ያምራል ብዬ ያስባለው። ብቻ አሁን ላይም አሪፍ ነው። አልተከፋውበትም። እንደሆነ አልተከፋውም። እናንተ ተከፍታችሁበታል። ከተከፋችሁ መናገር ይቻላል፣ ሀሳብ መስጠት ይቻላል። በስተመጨረሻም እርግብ መጣችም። ድምጿም አይደለም ስሟን ሰማና ደነበረ ልጁ። እኔ የፈራሁት ደረሰ። አሁን የፈራሁት ደረሰ ማለት ነው። ከድንብላል ጋር ያለው ነገር እና ከእርግብ ጋር ያለው ነገር በጣም ከባድ ነው ብያቸዋለሁ። ከባድ ነው፣ ፍቅር ከባድ ነው። ከዚችኛዋ ጋር ለመጀመር ቸኮለ ተምቹ ብዬ አንስቼላችሁ ነበረ እና ምን የሚሆን ይመስላችኋል? ምን የሚፈጠር ይመስላችኋል? እኔ እንግዲህ እርግብ ከዚህ በኋላ ተቀይራለች ብዬ አስባለሁ። መልካም ሰው ትሆናለች ብዬ አስባለሁ። ሰው ተምቹም ወደ እሷ ነው የሚያደላው ብዬ ነው የማስበው። እንደእውነቱ የተቆራረጡበት ወይም ደግሞ የተለያዩበት መንገድ ጥሩ አልነበረም። ያው እሱም አውርቶታል። በጣም እንትን በላይ ነው ዝቅ አድርጋ የነበረ መጨረሻ ላይ የተናገረች ነገር ጥሩ አልነበረም ሲል ነበር፣ አንስቶታል። ነገር ግን የሚወዳት ከሆነ ምንም እንትን ላይ አይችልም። ገብቷችኋል አለ ይሄ አንዳንዴ ጭፍን ትላላችሁ በጣም ስታፈቅሩና እንደዛ አይነት ነገር ሊፈጠር ይችላል። ያው ድንብላል እንግዲህ ትንሽ ልታኮርፍ፣ ልትበሳጭ፣ ልትናደር ትችላለች። ትንሽ ብቻ ሳይሆን በደንብ ምክንያቱም ስለምትወደው ለእሷ እንግዲህ ወይ አንድ ሰው እናመጣለን ጋይስ። መቼም ከእናንተ መካከል ከጠራው ሁላችሁም ግር ብላችሁ ነው የምትመጡት። ማለት ያው ገብቷችኋል። እኔ ምንም አላልኩም። እኔ ተውኝ፣ እንትን አትበሉኝ። የምሬን እኮ ነው። እንትን ብላለች አይደለ? ስለዚህ አሁን አንድ ሰው እናንፈልጋለን ካልኩኝ በቃ ሁላችሁም ናቸው የምትመዘገቡ። ስለዚህ ካልሆነ እኔ እሄዳለሁ። ከራሱ በላይ ንፋስ ይባላል እኮ ተረቱ። ምኑ ናችሁ ነው? ተው እንጂ እናንተ ሺ የሚባል ነገር እኮ አለ እንዴ! እና እንደዛ ነው። ወይ እናንተ ጉደኞች ናችሁ፣ ብዙ ነገር የምታስወሩኝ። ለማንኛውም ለጨዋታው ነው። ኦኬ። እኔ ያልገባችኝ ሀና ነች። ሀና እያደረገች ያለችውም ነገር እያሰበች ያለችውም ነገር ልረዳው አልቻልኩም። በፍጹም ልረዳው አልቻልኩም። ከዚህ በኋላ ራሱ ምረዳ አይመስለኝም። የምሬን ነው የምላችሁ። አይመስለኝም እንዴ! ልጅቷ ግን ምን እየሆነች ነው ጋይስ? አላማሽ ምን? ምን ብዬ ክፉልና ገራት ማስብና ደግሞ ታሳዝነኛለች። አሁን ምንድን ነው አላማሽ? እቅድሽ ምን? አንቺ ሴትዮ ተይ ግን ረፊ
አንዱ ጋር አርፈሽ ቁጭ በይ። እዛው ዝራሽን በቃ ያዢ። ተይን በቃ እኛንም ጭምር እኮ ነው ግራ እያጋባችን ያለችው። ተይን በቃ እንደ አታጋቢን፣ አታወዘጋግቢን። በቃ ልጥፍ በይ አንዱ ጋር። ከዛ በኋላ ሲገባሽ እምብዮ ርዮ ሪ ከርዮ ትያለሽ። ይዛኔ እንዴ ኧረ ላሽ ኤላስ ወዴት ነው የጠፋው? ኤላ ምን ሆኖ ነው የጠፋው? ምን ታስበው ያላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ምናልባት ኤላ ጀስት ከእሷ ለመራቅ አስቦ ሊሆን ይችላል፣ ወይስ ደግሞ እንደምታስብለት ምናምን ቼክ ለማድረግ ሊሆን ይችላል፣ ወይስ ምን ታስባላችሁ? እንደተጠበቀውም አሞት ትልቅ ችግር ላይ ሆኖ ይሆን? ምን ትላላችሁ? እስኪ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ሀናና የአቶ ኖላዊ ባለቤት ተዋውቀዋል። ሁለቱም ደስ ይሉ ነበር። የተዋወቁበት መንገድም አሪፍ ነበር፣ ለክፉ አይሰጥም። ደግሞ ሚስጥራቸው ማውራታቸው ምናምን ደስ ይላል። ብቻ ደስ ይላል። ተመችቶናል። አሁን አቶ ኖላዊ በቃ ላጠበልና ከዚችኛው ቤት ውጣና ወደዛኛው ቤት ግባ። ከዛ ግርማ ሞገስን መጣ አድርገው አባቴ ሲያገቡ ይወፍራሉ እያሉ ነው። እኔ አላቅም፣ ያው ስላላገባው አላቅም ያልኳችሁ። ብቻ ሱፈን ለበሳ ገገጭ አድርገ እንደዚህ ሰፋ በለ ወፍራል እና ይጋባል አይደለ? እዚሽ ጠባብ ቤት ውስጥ እና ፍራሽ ላይ ምናምን አይነፊክስ ጋይስ፣ እውነቴን ነው የምላችሁ። እንደኔ ሆንኩ እኮ እኔ ራሱ እኮ እኔ አንተ እሺ ትልቅ ነህ፣ እኔ በዚህ እድሜ በፍራሽ ላይ ነው የምተኛው። አሁን በዚህ የምተኛበት ሳይት ነው፣ መሬት ላይ የምተኛበትም ገና አልጋ ላይ አልደረስኩም ጋይስ። እዚችው ቢሮዬ ነው የምተኛው ብዙ ጊዜ፣ እዚችው ነው። ከዚች አልወጣም። እዚችው እውላለሁ፣ እዚችው እበላለሁ፣ እዚችው እተኛለሁ። እና አልጋ ለማድረግ ቢሮ ያንሳል እና ሰው ፍራሽ ነው የምናደርገው፣ ምክንያቱም እንዲነሳ ማለት ነው። እንዲነሳ ማለት ነው እንዲነሳ ነው። ቦታው ስለማይበቃም ፍራሽ ከሆነ ያው ፍራሽ ወደዛ እናነሳዋለን። ከዛ በኋላ እዚህ ጋር እቃችንን እናመጣለን፣ ሴታፓችንን እናስተካክላለን። ማታ ስንተኛ ሴታፓችንን ወደ ጎን አድርገን ፍራሻችን ግልብጥለን በቃ ገባችሁ አይደል? አገኛችሁኝ አይደለ? እና የአቶ ኖላዊ ኑሮ አሁን ለእኛ ነው እንጂ ደርሶ በቃ ሄዶ አሁን አሪፍ ሚስት አጋጥማቷለች። የስራ ሰው አላት፣ መላም አላት። በቃ ሄዶ ቤት ገብተው ስራ አብረው የሚሰሩበትን መንገድ ፈጥረው ጥሩ ነገር አሳዩ። አለቀ። ሰርግ እስኪ እንጨፍር እንጂ ሰርግ አስጨፍሩ።